ስልክ ቁጥራችሁን አስገብታችሁ ሪሴንድ ማለት ነው። ከዛ ሜሴጅ ይላክላችኋል ማለት ነው። ቁጥራችሁ ቢጠፋባችሁም ራሱ በዚህ መልክ ይላክላችኋል ማለት ነው። ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ይህ ቻናል የተለያዩ አዳዲስ መረጃዎችን የምታገኙበት የምንማማርበት ቻናል ነውና ሰብስክራይብ በማድረግ ቤተሰብ የሆኑ ዛሬ ምንድነው አሁን የምንማማረው ስለ ናሽናል አይዲ ወይም ፋይዳ መታወቂያ ይሆናል ማለት ነው። ስለዚህ እሱን ከምዝገባ ጀምሮ ከምዝገባችሁን ሁኔታ የካርድ ህትመት ሁኔታችሁን ምን ደረጃ እንዳለ አፕሊኬሽኑን ብቻ በማውረድ ወይም ዌብሳይት ውስጥ በመግባት ማስተካከል የምንችልበትን መንገድ ነው ማሳያችሁ ማለት ነው። ስም ብንቀይር ስልክ ቁጥር መቀየር እንችላለን። ቢሳሳት እሱን እንዴት አድርገን ማስተካከል እንደምንችልና የምዝገባችን ሁኔታ ምን ደረጃ እንዳለ ለማየት ሜሴጅ አልገባ ካለ እነሱን መልሰን የምናስልክበትን መንገድ ነው ማሳያችሁ። ስለዚህ አሁን ምንድነው የምናደርገው? ቀጥታ ወደ ፕላይ ስቶር ነው የምንገባው። ፕላይ ስቶር እንገባል። እዚህ ጋር ፕላይ ስቶር ገብተን እዚህ ጋር አሁን ሰርች እናደርጋለን። ማን ነው የምናወርደው? ፋይዳ ብለን ሰርች እናደርጋለን ማለት ነው። ፋይዳ ዲጂታል ነው። ፋይዳ እንደዚህ ብለን ፋይዳ ኢትዮጵያ የሚል አለ፣ እሱን እናወርዳለን ማለት ነው። እዚህ ጋር ፋይዳ አይዲ የፋይዳ መታወቂያ ማለት ነው። ይሄን እናወርድና ኢንስታል እስከሚሆን እንጠብቃለን። ስለዚህ አሁን እስከሚወርድ እንጠብቀውና የከወረደልን በኋላ ያለውን ፕሮሰስ እናያል ማለት ነው። ትንሽ እንጠብቀው እስከሚወርድ። ስለዚህ አሁን ኢንስታል እያደረገልን ነው ማለት ነው። ኢንስታል እያደረገልን እንጠብቅና ስለዚህ አሁን ኦፕን ብሎልናል። ኢንስታል አድርጎ ጨርሶ ኦፕን ብሏል። ኦፕን እንላል ማለት ነው። እዚህ ጋር ኦፕን አድርገን እንገባለን። ቋንቋ ይምረጡ ይላል። እናንተ የተመቻችሁን አማርኛም እንግሊዘኛም አለ፣ የተመቻችሁን ትመርጣላችሁ። እኔ እንግሊዘኛ መርጫለሁ። ከዛ ኔክስት እንላል ማለት ነው። አሁን እዚህ ጋር ስኪፕ ሳይን ኢን ካልነ ላሳያችሁ። ምሳሌ እንደዛ አድርገን ገባል። ይሄው ሪሴንድ ኤስኤምኤስ ይላል። ሜሴጅ አልገባ ካለን ይሄንን አካል ማለት ነው። ይሄን ከዛ የፎን ነምበር ነው የሚለው ፎን ነምበር እንድናስገባ ነው። ስልክ ቁጥራችሁን አስገብታችሁ የተመዘገባችሁትን ስልክ ቁጥር አስገብታችሁ እዚህ ጋር ሪሴንድ ኤስኤምኤስ ማለት ነው። እዚህ ላይ ስልክ ቁጥራችሁን አስገብታችሁ ሜሴጅ አልደርስ ካላችሁ ተመዝግባችሁ ሜሴጅ አልደርስ ካለ እዚህ ስልክ ቁጥራችሁን አስገብታችሁ እቺ በቢጫ ከለር ያለችውን መንካት ማለት ነው። እዚህ ጋር ደግሞ ሬጂስተር ስታተስ የሚል አለ። እሱን አሻራ እንደሰጣችሁ የምትሰጣችሁ ወረቀት አለች፣ የምዝገባ ቁጥር ማለት ነው። 29 ዲጂት ናት። የምዝገባችሁ ሁኔታ ምን ላይ ደረጃ እንደደረሰ ማለት ነው። ምዝገባችሁ ሪጀክት ተደርጓል ወይስ ሰክሰስ ሆኗል የሚለውን እዚች ጋር 29 ዲጂት ናት ያችን ቁጥር አምጥታችሁ እዚች ጋር ታስገቡና ቼክ ስታተስ ስትሉት የምዝገባችሁን ሁኔታ ያመጣል። ምዝገባችሁ ተሳክቶ ከሆነ ሰክሰስ ይላችኋል። ሪጀክት ከተደረገ እንደገና እንድትመዘገቡ ነው ሄዳችሁ መመዝገብ አሻራ መስጠት አለባችሁ ማለት ነው። ነገር ግን ሰክሰስ ካለ ጨርሳችኋል። የምትጠብቁት የፋይዳ ቁጥራችሁ እስከሚመጣ ድረስ ሜሴጅ እስከሚደርሳችሁ ያን ሜሴጅ ትጠብቃላችሁ። ተለዋጭ የፋይዳ ቁጥር እስከሚመጣ ማለት ነው። እሱ ካልመጣ ደግሞ ሪሰንድ ብላችሁ መላክ ትችላላችሁ ማለት ነው። አሁን ወዴት ነው የምንገባው? እዚህ ጋር አሁን ፕሊስ ኢንተርቪው ፋይዳ አሊያስ ነምበር ይላል። ኤፍኤን ነምበር ወይም ኤፍሲኤን ኦር ፋይዳ አይዴንቲቲ ነምበሩን ኤፍኤን እናስገባለን። እዚህ የኔን አሁን አስገብቼ ላሳያችሁ ማለት ነው። የኔን ይዤ ልምጣን ቁጥሩ እዚህ አሁን የኔን ይዤ መጥቻለሁኝ። ኮፒ አድርጌ ይዤ መጥቻለሁ። እዚህ ማምጥቼ ፔስት ላድርግ። ፔስት አደረኩት ማለት ነው። ስለዚህ አሁን ሰንድ ኮድ አደርጋለሁ። ትንሽ እንጠብቀዋል። ይኸው ኦቲፒ ይላክልናል በስልካችን ማለት ነው። የማድረግ ይገባልኝ ማለት ነው። አሁን እንግዲህ ቁጥሩን እየጻፍኩ ነው። 2501 እዚህን አስገብቼ ወደ ውስጥ ያስገባናል ማለት ነው። ስለዚህ አሁን ወደ ውስጥ አስገባን ማለት ነው። አሁን ቀጥታ የካርድ ዲቴይላችን ይሄን ራሱ አሁን በካርድ መልክ ራሱ አለማሳተም እንችላለን። በፒዲኤፍ መያዝ እንችላለን። እሱን ለማድረግ ደግሞ ካርድ ዲቴይል የሚለውን እዚች ጋር ነካና ይሁን እዚህ አድርገን ይሄው
ዳውንሎድ ካርድ ይላል። ይሄን ዳውንሎድ አድርገን በፒዲኤፍ መያዝ እንችላለን። በፒዲኤፍ መልክ ይዘን ወይም ፕሪንት አድርገን በወረቀት መልክ መያዝ እንችላለን። ካርዱን አለማዘዝ እንችላለን ማለት ነው። ስለዚህ አሁን እዚህ ጋር ምንድነው የምናየው? አሁን ደግሞ እዚህ ጋር አሁን አልላክላችሁ ካለ ኮድ ይዋልክ ከተባለ እዚህ ጋር ትገባላችሁ። ሴንድ የፎን ነምበር እንትን ብላችሁ አስገብታችሁ እዚች ጋር ስልክ ቁጥራችሁን አስገብታችሁ ሪሴንድ ማለት ነው። ከዛ ሜሴጅ ይላክላችኋል ማለት ነው። ቁጥራችሁ ቢጠፋባችሁም ራሱ በዚህ መልክ ይላክላችኋል ማለት ነው። አሁን ምንድነው የምናደርገው ደግሞ የካርድ ህትመታችሁ ምን ደረጃ ደርሷል የሚለውን ካርድ ያዛችሁ በፖስታ ቤት ከሆነ እቺ ፖስታ ቤት ምትለው ይችኛዋን እንነካለን። በኢትዮ ቴሌኮም ከሆነ ኢትዮ ቴሌ የምትለውን ኢትዮ ቴሌ ካርድ ኦርደር የምትለውን፣ ፖስታ ቤት ከሆነ ኢትዮ ፖስት ካርድ ኦርደር የምትለውን ትነካላችሁ። ያዘዛችሁበት መጀመሪያ ታዞ ከሆነ ያዘዛችሁበትን ቦታ ላይ ነው የምትሉት። የኔ አሁን አዝዤ ያለሁኝ ካርድ በኢትዮ ቴሌ ነው። ኢትዮ ቴሌ የሚለውን ነካለሁ እንደዚህ አድርጌ ማለት ነው። የካርዳችን ሁኔታ ምን ደረጃ እንደደረሰ ለማወቅ ማለት ነው። ስለዚህ እዚህ ጋር አሁን ማዘዝ ከፈለጋችሁ እዚህ ጋር 10 ዲጂት ቁጥራችሁን አስገብታችሁ ፕሮሰስ ማድረግ ነው። እዚህ ጋር ፕሮሰስ ስታደርጉ ይመጣላችኋል። እኔ ግን ስላዘዝኩኝ አሁን እዚች ጋር ትራክ ኦርደር ትላለች አይደል? እሷን እነካትና ከዛ ትራክ ኦርደር ይላል ይዤ ልምጣ እሱን ማለት ነው። ስለዚህ እዚህ ጋር አለ እኔ አሁን የኔን ይዤ መጥቻለሁ። እዚች ፔስት አደርጋታለሁ። ኮፒ አድርጌ ይዣለሁ። ፔስት አድርጌ ሰምት ለዋለሁ። እዚያ ያያችሁ ኦገስት 5 አዘዝኩት ይደርሳል የተባለው ደግሞ ኦገስት 12 ነበር። ነገር ግን ፕሪንት ተደርጎ ያለቀው መቼ ነው? ኦገስት 19። ስለዚህ እዚች ጋር የታች ዝቅ ስትሉ ፕሪንትድ ይልና ዩር ኦርደር ኢዝ ፕሪንትድ ሰክሰስፉል ይላል። ስለዚህ ካርድ ይደርሷል ማለት ነው። ሜሴጅ አልደረሰኝም፣ ቢደርሰኝም ባይደርሰኝም ሂጄ ካርድ ፕሪንት ስለተደረገ ብቻ እዚች ጋር ሂጄ ካርዴን እቀበላለሁኝ ማለት ነው። ስለዚህ ያለው ነገር ይሄን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ኮሜንት ማድረጋችሁን አትርሱ። ኮሜንት ላይ አስቀምጡልኝ ሀሳብ አስተያየት ካለ። ቤቱን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ አድርጉ። አመሰግናለሁ።